ኢቢኤስ ቴሌቪዥን አሁንም ተመልካቾቹን ማወዛገቡን እንደቀጠለ ነው። ጋዜጠኞች ለምን ከኢቢኤስ ቲቪ ወደ አባይ ቲቪ ኮበለላሉ? በጣም እውቅ የሆኑ ጋዜጠኞች እየተባረሩ በቦታቸው አዲስ ሰዎችን መመልከት የተለመደ የመጣ ጉዳይ ነው። ከሰሞኑ በተመልካቾች ዘንድ በአጭር ጊዜ ተወዳጅ የሆነው መልካም ሰው ዘወትር ደሳለኝ መባረሩና ከመባረሩ በስተጀርባ ያሉ ሚስጥሮችን በተመለከተ አንዳንድ ጉዳዮችን ወደ እናንተ እናደርሳለን። ሰላም፣ እንዴት ቆያችሁ? ሰላማችሁ ብዝት ይበልልን እያልን ሰብስክራይብ እና ላይክ በማድረግ መረጃውን ይከታተሉ። አመለ ሸጋው ሳቂታው ለበርካቶች ወጣት አርአያ መሆን የሚችለው የአብዛኞችን የሳቅ ምንጭ እንደሆነ የሚታወቀው ዘወትር ደሳለኝ ከኢቢኤስ ቴሌቪዥን ጣቢያ ጋር ያለው የእህል ውሃ እንዴት ሊያበቃ ቻለ በሚለው ጉዳይ ላይ አስደንጋጭና ያልተጠበቀ መረጃ ተሰምቷል። ከዚህ ባሻገር በቀጣይ ከኢቢኤስ ቴሌቪዥን ለመሰናበትና በቋት የሚገኝ ሊያሰናበታቸው ያሰበውን ሁለት ጋዜጠኞች ዮናስና ሉላን በተመለከተ ያልተጠበቀ መረጃ ወጥቷል። ከዚህ ቀደም ከጣቢያው ተወዳጅነቷን ሰቅላ የወጣችው መቅደስ ደበሳይ ከፍተኛ አመራሮች በተመለከተ አስነዋሪ ተግባሮችን በኢቢኤስ ቴሌቪዥን ጣቢያ አመራሮች ዘንድ አሉ ስትል ትችትን ማቅረቧ የማይረሳ ነው። ይህም በሴት አዘጋጆች ላይ ሰፊ ጫናዎችን እንደሚያደርሱና ይህንንም ጫና ተከትሎ ከፍተኛ ተወዳጅነትን ማትረፍ የቻሉ የተቋሙ ጋዜጠኞች ስራቸውን ለመልቀቅ እንደሚገደዱ ከዚህ ቀደም ገልጻለች። ከፋና ቴሌቪዥን ኢቢኤስን የተቀላቀለችው ተወዳጇ ጋዜጠኛ ይህንኑ በተመለከተ ጥብቅ የሆነ መረጃ ሹክ ማለቷ የማይዘነጋ ነው። ሰሞኑኛ የኢቢኤስን ውዝግብ በተመለከተ ሰበር የሆነ መደመጥ ያለበት የመዝናኛው ዓለም መረጃ ይዘን ወደ እናንተ መጥተናል። ኢቢኤስ ቴሌቪዥን እንደ ተቋም በተለይም ደግሞ በኢትዮጵያ የመዝናኛ ኢንዱስትሪ ታላቅ አሻራ የሆነ ትልቅ የቴሌቪዥን ጣቢያ ነው። የግል ቴሌቪዥን ጣቢያ ሆኖ በመቋቋም ቀዳሚና ተመራጭ እንደሆነ ይነገርለታል። ኢቢኤስ ቴሌቪዥን በዚህ የቴሌቪዥን ጣቢያ የሚተላለፉ ሁለት ፕሮግራሞች በሚሊዮን ተመልካች ያላቸውና በርካታ ጋዜጠኞችን በየጊዜው የሚያፈራርቅባቸው ቅዳሜን ከሰዓትንና እሁድን በኢቢኤስ የተሰኙ ፕሮግራሞች እነዚህ ፕሮግራሞች ላይ እጅግ ተሰጥኦና እውቅና ያላቸው የፕሮግራም አዘጋጅና አቅራቢነት የተካኑ ጋዜጠኞችና አርቲስቶች በኮንትራትና በአጭር ጊዜ ውል የሚቀጥረው ኢቢኤስ ለምን እነዚህን ተወዳጅ ጋዜጠኞች ያሰናብታል የሚለው ጉዳይ ጥያቄ ሆኖ በተደጋጋሚ ይነሳል። ከዚህ ቀደም መቅደስ ደበሳይ፣ ራኬብ አለማየሁ፣ ነጻነት ወርቅነህ፣ ሀናን ዮሐንስ፣ ሌሎች እጅግ ተወዳጅ የሆኑ የሚዲያው ሰዎች በተደጋጋሚ የመሰናበታቸው ዜና ከኢቢኤስ ቴሌቪዥን ተሰምቷል። በዚህ ጉዳይ ላይ በቦርዱ ጥያቄን የሚያስነሱት እነዚሁ ኢትዮጵያውያን በውስጥ የኢቢኤስ ቴሌቪዥን የሚመራ ከፍተኛ አመራሮች ስብዕና የጎደላቸው እንደሆኑ ከዚህ ባሻገር ደግሞ እንስቶች ላይ ከፍተኛ የሆነ ጫና እንደሚያሳድርባቸው መረጃ መስጠታቸው የማይዘነጋ ነው። አሁን ከቴሌቪዥን ጣቢያው መባረሩ በቀጠለበት በተለይም በሕዝብ ዘንድ በጥቂት ጊዜ ውስጥ ተቀባይነትን የሚያገኙ ጋዜጠኞችን ትኩረት ያደርጋል የተባለው የመባረሩ ሂደት ከሰሞኑ ዘወትር ደሳለኝ ላይ እንዳረፈ ተነግሯል። በተለይ በአጭር ጊዜ ውስጥ በሕዝብ ዘንድ ከፍተኛ የሆነ ተቀባይነትንና ተወዳጅነትን ያገኘው ዘወትር ደሳለኝ በመጨረሻም ከኢቢኤስ ጋር የነበረው ጉዳይ በይፋ እንዳበቃለት ተነግሯል። ዘወትር ደሳለኝ የኢቢኤስ ቴሌቪዥን ስራ ከጀመረበት ጊዜ አንስቶ በእሁድን ከኢቢኤስ ከፍተኛ የሆነ ተወዳጅነትንና ተቀባይነትን ማትረፍ ችሏል። እጅግ ታለንትድ ተጫዋች እና ቆንጆዬ እንደሆነ የሚነግሩለት የቅርብ ወዳጆቹ ማንይሸለምና እንዲሁም ደግሞ ፈረንጁ ጎረቤቴ በተሰኙ ሁለት የራሱ ዝግጅቶች በማቅረብ የሚታወቀው ዘወትር ደሳለኝ ከዚህ ባሻገር የእሁድን በኢቢኤስ እሁድ በፕሮግራም አዘጋጅነት እና አቅራቢነትም በኢቢኤስ ቴሌቪዥን መቆየቱ እንዲሁም በእሁድ በኢቢኤስ በሚሳተፉ ጋዜጠኞች ዘንድም ተወዳጅነትን ያለው ዘወትር ድንቅ አስተማሪ መሆኑ በተደጋጋሚ ሲነገር ነበር። ነገር ግን አሁን ሚስጥር በሆነ መንገድ ጋዜጠኛው ተወዳጅነትን በጨመረበት በዚህ ወቅት ላይ የቴሌቪዥን ጣቢያው እንዲለቅ እንደተገደደ እና ከእሁድን በኢቢኤስ ጋር የነበረው ቆይታ እስከዚህ እንደነበረ የቦርዱ ከፍተኛ አመራሮች እንደወሰኑ ተነግሯል። የዘወትር ደሳለኝ ከኢቢኤስ ቴሌቪዥን መባረር ግን ከዚህ ቀደም እንደተባረሩት ሁሉ በዝምታ ሊታለፍ እንዳልቻለና በውስጥ በአመራሩ ከፍተኛ ተከፋይ ሆኖ በሚሰሩ ጋዜጠኞች ዘንድ ትልቅ ጥያቄን እንዳስነሳ መረጃዎች ደርሰውናል። በቀጣይም ዮናስ እንዲሁም ሉላ
በዚህ መንገድ ላይ እንደሚገኙ የተነገረ ሲሆን በተደጋጋሚ በፕሮግራም አዘጋጅና አቅራቢ በመሆን ጣቢያውን ስሙን እንዲናኝ የሚያደርጉ ጋዜጠኞች እንደቀላል የመሰናበታቸው ጉዳይ ጥያቄ እንዳስነሳባቸውና ይህንን ጥያቄ ተከትሎ ውለታ ቢስ አድርጎ የሚቆጥረው ኢቢኤስ ቴሌቪዥን ዮናስ እንዲሁም ሉላን ለማሰናበት ምንም እንደማያግደው እንዳሳወቃቸው ተናግሯል። በቀጣይ ምናልባት እነዚህን ጋዜጠኞች ወይ ደግሞ ሌሎች አዘጋጅና ተወዳጅ ጋዜጠኞች ከጣቢያው ሊሰናበቱ እንደሚችሉ እድል እንዳለ በሰፊው እየተነገረ ይገኛል። ከዚህ ቀደም የኢቢኤስ ቴሌቪዥን አዘጋጅና ፕሮግራም አቅራቢ ሆነው የምናውቃቸው ሴት እንስት ጋዜጠኞች ሲሰናበቱ ያወጣቸው መረጃዎች እጅግ አስገራሚ ናቸው። በተለይም ደግሞ ከፍተኛ የሆነ አስነዋሪ ተግባሮች እንዳሉና በከፍተኛ አመራሮች እጅግ ያልተጠበቀ ጥያቄዎች እንደሚሰሙም ተነግሯል። በዚህን ቀጥሎ ስራቸውን የለቀቁ ጋዜጠኞች እንዳሉ ተነግሯል። ከዚህ ቀደም ከኢቢኤስ የለቀቀችው ራኬብ አለማየሁና ከፋና ላምሮት ኢቢኤስን የተቀላቀለችው ምርጥ ጋዜጠኛ ይህንን በተመለከተ በኢቢኤስ ጉዳይ ይፋ ማድረጋቸውም አይዘነጋም። በእንደዚሁ ውዝግብ ውስጥ እያለፈ የሚገኘው ታላቁ የቴሌቪዥን ጣቢያ ከዚህ ቀደም ከነበረበት የመዝናኛው ዓለም መሪነት በመውረድ በአባይ ቴሌቪዥን በዘንድሮ ዓመት መበለጡ የማይዘነጋ ነው። በተለይም እነዚህ ጉዳዮች ሲነሱ አመራሮቹ ላይ ትልቅ የሆነ ጥያቄ እየተነሳ ይገኛል። በህዝብ ዘንድ በአጭር ጊዜ ተወዳጅነትን ያተረፉ ፕሮግራም አቅራቢዎች ለምን ይሰናበታሉ? ጥያቄያቸው ለምን አይመለስም? የደሞዝ ጭማሪ ወይም ሌሎች ጉዳዮች ከሆኑ ጣቢያው እነኚህን ጉዳዮች ለማስተናገድ ከእነዚህ ጋዜጠኞች ጋር የህዝብን ጥያቄ መቀበል ይኖርበታል የሚሉ ትችቶች ጣቢያውን በሰፊው እየገጠሙት እንደሆነ ይታወቃል። እናም ኢቢኤስ ቴሌቪዥን በዚሁ የሚቀጥል ከሆነ በአባይ ቴሌቪዥን መበለቱ ማይቀር ነው። ዕለታዊ መረጃችን ይህንን ይመስላል። ስለነበረን አሪፍ ቆይታ ከልብ እናመሰግናለን። አሁንም ሌሎች መረጃዎች እንዲደርሷችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን።